ሰላም የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ አለማየሁ ነኝ። አብራችሁን ቆዩ። ባንገረብ የውሃ ግድብ የተጋረጠውን አደጋ ለመቀነስ የጎንደር ከተማ ነዋሪዎች የቁጥቋጦ ምንጠራና የማጽዳት ስራ አከናውነዋል። ግድቡ በደለል መሞላትና በቁጥቋጦ በመዋጡ የሚጠበቀው የንጹህ መጠጥ ውሃ ያመረታ ለመሆኑን የገለጸው የጎንደር ከተማ ውሃና ፍሳሽ አገልግሎት ድርጅት የማጽዳት ስራው ተጠናክሮ መቀጠል እንዳለበት አሳስቧል። ተጨማሪ ዘገባ ይዘናል። በ1978 ዓ.ም ግንባታ የተጀመረው የአንገረብ የንጹህ መጠጥ ውሃ በ1994 ዓ.ም አገልግሎት መስጠት ጀምሯል። በዛን ጊዜ 5.28 ሚሊዮን ኩቢክ ሜትር ያመርት የነበረው ይህ የንጹህ መጠጥ ውሃ አሁን በግማሽ ቀንሶ 2.3 ሚሊዮን ኩቢክ ሜትር ያመረተ ይገኛል። ከጀርባ እንደምትመለከቱት የንጹህ መጠጥ ውሃው በዚህ ቁመና ላይ ይገኛል። ቾምቤ ጌታውን ባላለው አሁን የቆምንበት ደለል ከራሳችን በላይ ውሃ ሞልቶ ነበር የምናውቀው። በተለያዩ ደለሎችና በባህር ዛፎች በችግኞች ተከቦ ነው ያለ፣ ተሸፍኖ ነው ያለ። ተገስ ባላለው አንገረብ እንደዚህ አይደለም የነበረ። አሁን ላይ በደለል ሞልቷል። ህዝቡ በውሃ ጥም እየተንገላታ ነው። ወልዴ መና ይባላል። የጎንደር ከተማ ነዋሪ ነኝ። የጎንደር ኮረዳ አንገቷ ተጎዳ ተሸክማ ኮዳ ውሃ ልትቀዳ የሚል ዘፈን ነበር። እንደዚህ አድርገን ነው ገንዘብ ያሰባሰብ ነው ያኔ የዛሬ 43 ዓመት በፊት እና አሁንም ድረስ የጎንደር ኮረዳ አንገቷ እንደተጎዳ ነው ያለው እና ይድረስልን መንግስት ይህን እንዲያውቅና ሶሉሽን እንዲሰጥ እንፈልጋለን። የከተማው ነዋሪዎች በጎንደር ከተማ በቂ የንጹህ መጠጥ ውሃ እየቀረበ እንዳልሆነ ነግረውናል። አንገረብ የሚጠበቅበትን የንጹህ መጠጥ ውሃ እንዲያመነጭ ከጉዳት ለመከላከል በሚሰራው ተግባር የበኩላቸውን እየተወጡ መሆኑን ተናግረዋል። በእውቀቱ ደረሰ ሽበሽ ይባላል። የጎንደር ከተማ ነዋሪ ያለችውን የአንገረብ አገልግሎት የጨረሰውን ግድብ የቁጥቋጦና የአረም ስራ በመስራት ተጨማሪ ውሃ እንዲይዝ የማድረግ ስራ ነው እየተሰራ ያለው። ህዝቡ ተነቃንቆ ወጥቷል። ህብረተሰቡ ለማገዝ ችግር የለበትም። ነገር ግን ውሃ የማግኘት መብቱ ላይ እጅግ በጣም ትልቅ መሰናክል አጋጥሞታል። ይህንን በተመለከተ መንግስት፣ የአካባቢው አስተዳደርና ሌሎች ረጅ ድርጅቶችምና ያገባኛል የሚሉ አካላት ሁሉ እንዲረባረቡና የጎንደርን የውሃ ችግር እንዲፈቱ ለማሳሰብ ነው አሁን በዋናነት የመጣ ነው። እዚህ ጎንደር ብዙ ውሃ ተደራሽ ይሆን አይደለም። የሚመለከተው አካል እንግዲህ ቢያንስ እልባት የሆነ ነገር ቢሰጠን ብለን ነው። አሁንም ህብረተሰቡ ወጣቱ እንደዚህ ተባብሮ ቁጥቋጦ በመፈንቀል በማንሳት ያለ ነው። ባቤ ጀንበር ባላለው እንደ ጎንደር ከተማ ላይ የውሃ ችግር አለ እና ያው ውሃዋችን ንጹህ ውሃ እንድንጠጣ ሙሉ ንቅናቄ አድርገን ዛሬም ሳይን ነገም ቀጣይ ያው ግድባችን ያለችብን ውሃችን ንጹህ ለማድረግ ተግተን እየሰራ እንገኛለን። ደለልና ውሃ የሚመጡ አረሞች በአንገረብ የንጹህ መጠጥ ውሃ ላይ አደጋ ደቅነዋል ያሉን የጎንደር ከተማ ውሃና ፍሳሽ አገልግሎት ድርጅት ስራ አስኪያጅ ላቂያው አንዳርጌ ለዚህ መፍትሄም ማህበረሰቡን በማሳተፍ የማጽዳት ተግባር እየተሰራ ነው ብለዋል። ደለሉን ከአቅም በላይ ስለሆነ የበቀለውን አረም በማስወገድና በማጽዳት ለሚቀጥለው በጀት ዓመት ውሃ እንዲይዝ አቅም መፍጠር ነው። ስለዚህ በዛሬው ዕለት እና ባለፉት ቀናት የግድቡን አረም የማጽዳት ስራ እየተሰራ ያለበት ሁኔታ ነው ያለ። በዚህ እየተሳተፉ ያሉ አካላት እንግዲህ በከተማ ያሉ የተለያዩ አደረጃጀቶች ናቸው። የወጣት ማህበር፣ የጫኝና ወራጅ ማህበር ለመፍታት በአሁኑ ሰዓት እየተሳተፉ ይገኛሉ ማለት ነው። አሁን ላይ የጎንደር ከተማ የውሃ አቅርቦት 20 በመቶ ነው ያሉት ስራ አስኪያጁ፣ ይህም ዜጎች ማግኘት የሚጠበቅባቸውን የውሃ ፍጆታ በበቂ እንዳያገኙ አድርጓል ብለዋል። ለመፍትሄው እየተሰራ መሆኑንም አንስተዋል። 65% በላይ የሚሸፍነው አንገረብ ነው። አሁን ላይ ግን እንደምታዩት ደለሉ እጅግ በጣም ስለሞላ የውሃ መጠኑ ቀንሶ ክረምት እንኳን እንግዲህ ተስፋ ኑሮ ውሃ ማይስ ካልሆነ ከተማችን በከፍተኛ የሆነ ስጋት ውስጥ ነው ያለው ማለት ነው። ይህን ችግር ለመፍታት መፍትሄው ምንድነው? የመጀመሪያው ጊዜያዊ መፍትሄ ብለን የያዝነው አሁን ባልኩት መንገድ አንገረብን እያጸዳን የተሻለ ውሃ እንዲይዝ እያደረግን ክረምት ላይ ስፒልዌይም ወይም ደግሞ ማፋሰሻውን እየከፈት በጋ ላይ ደግሞ እየዘጋን የተሻለ ውሃ እንዲይዝና ወረፋውን እንዲቀጥል የማድረግ ስራ ነው እየተሰራ ያለው። የአንገረብ የንጹህ መጠጥ ውሃ አሁን በደለልና በቁጥቋጦ ሞልቶ ይገኛል። ለዚህ ደግሞ መፍትሄ እንደሚያስፈልገው የማህበረሰብ ክፍሎች ጠይቀዋል። በኮሪደር ልማቱ የተገነቡ የመንገድ መሰረተ ልማቶች ስራን በተገቢ መንገድ ለመከወን ያስቻሉ መሆናቸውን የጎንደር ከተማ አስተዳደር ፖሊስ መምሪያ ገለጸም። በከተማው የእግረኛና የሳይክል መንገዶችን በተገቢ መንገድ በመጠቀም በኩል ክፍተቶች መኖራቸውን የጎንደር ከተማ ነዋሪዎች ተናግረዋል። ደስታ ካሳ እንደሚከተለው ያቀርበዋል።
ጎንደር ከተማ በኮሪደር ልማቱ እንግዲህ ሰፋፊ የእግረኛ መንገዶች እንደዚሁ የሳይክል መንገዶችና ማቋረጫ መንገዶችን ማግኘቷን በመልከታችን ታዝበናል። እንግዲህ እነኚህ መንገዶች እነኚህ የሳይክል መንገዶች እንደዚሁ ማቋረጫ መንገዶቹ የተሰሩት ማህበረሰቡ እንዲጠቀምባቸው እግረኛም እንዲጠቀምባቸው ነውና እንደው እግረኛው በተገቢ መንገድ ይጠቀማል ወይ ብለን ነዋሪዎችና አሽከርካሪዎችን ጠይቀናል። መንገዶቹን ተገቢ ያልሆነ አጠቃቀም ስለመኖሩ ነዋሪዎቹም አሽከርካሪዎቹም ሀሳብ ሰጥተውናል። ሰላም ላክ ንጉስ ባላለው የባጃጅ አሽከርካሪ ነኝ። ከኮሪደሩ አንፃር ያለው የእግረኛ መንገዱና የዜብራው በጣም አሪፍ ነው፣ ቆንጆ ነው። የመንገዱ አሰራር ለአሽከርካሪ ምቹ ነው ያለው። ግን ግንዛቤ ላይ ማህበረሰቡ ላይ 100% የእግረኛውንና የዜብራውን አጠቃቀም እየተጠቀመ አይደለም። ትግጸጌ ይባላል። የጎንደር ከተማ ነዋሪ ነኝ። እንደምታዩት መሰረተ ልማቱ ተሰርቷል። የሳይክል መንገድም አለ፣ የእግረኛ መንገድም አለ። ያው የሳይክል ብዙ ባንጠቀምበትም በተገቢው እየተጠቀምን እንገኛለን። አንዳንድ ሰው ማይጠቀሙ አሉ። ሻምበል መሳፍ ተፈራ የግንዛቤ እጥረት ይሄ የሳይክልና የሰው መንገድ የሚለው ካልሆነ ቀረ አንዱም ራሴ ጀምሮ ነው። ይሄ ካልሆነ ቀር በጣም ጥሩ ነው። የእግረኛ መንገዶች እንደዚሁ የሳይክል መንገዶችና ማቋረጫ መንገዶች ሲሰሩ አደጋዎች እንዳይደርስ ለማድረግ ነውና ማህበረሰቡ እነኚህን የተሰሩ መንገዶችን መጠበቅና መንከባከብ እንደዚሁ ደግሞ በተገቢው መንገድ መጠቀም እንደሚገባም ነዋሪዎቹ አስተያየታቸውን ሰጠውናል። ማህበረሰቡ የ100 የ50 ሜትር ርቀት ዜብራ እያለ መሀል ላይ ባያቋርጥ ዜብራ ከ50 ሜትር ወይም ከ100 ሜትር ርቀት ላይ ያለ ቀድሞ በመሀል የማቋረጥ ነገር አለ። እሱ ቢቆም የተሻለ ነው። በአግባቡ መጠቀም እግረኛ በሚሄደው መንገድ በተሰራው በእግረኛ መሄድ፣ ሳይክልም ካለን ደግሞ በሳይክል መሄጃ በመሄድ የትራፊክ አደጋዎችን መቆጣጠር እንችላለን። እንደ ማህበረሰብ ኃላፊነታችንን መወጣት አለብን። በተቀመጠው መሰረት እግረኛ በእግረኛ መሄድ ይገባል፣ የሳይክል መንገድ በሳይክል መሄድ ይገባል እንጂ ያላግባብ በዚህ መሩ ያው ለኔ ጥሩ አይደለም ብዬ ማስቀመጠው። በጎንደር ከተማ አስተዳደር በኮሪደር ልማት የተከናወኑ የመንገድ መሰረተ ልማት ስራዎች የከተማዋን ገጽታ ከማስዋብ ባሻገር የትራፊክ እንቅስቃሴን ለማሳለጥ ሚናቸው ከፍ ያለ መሆኑን በከተማ አስተዳደሩ ፖሊስ መምሪያ የመንገድ ትራፊክ ደህንነት ዋና ክፍል ማረጋገጫ የትምህርትና ስልጠና ክፍል ኃላፊ ምክትል ኢንስፔክተር በለጠ ጌታቸው ገልጸዋል። የዚህ የኮሪደር ልማቱ ግንባታ ጋር ተያይዞ ለትራፊክ እንቅስቃሴው ለኛ ለተቆጣጣሪዎች ብቻ ሳይሆንም ለአሽከርካሪዎችም ለእግረኛዎችም ትልቅ እድል ይዞ ነው የመጣ። እንደኛ እንደ ትራፊክ ተቆጣጣሪዎች ስራችን አቅሎልናል። ለእግረኛውም ቢሆን ሲደርስ ከነበረው አደጋ የመቀነስ ሁኔታ ነው ያለው አሁንና ትልቅ ጠቀሜታ ነው ያለው። የመንገድ መሰረተ ልማት ዝርጋታዎቹ ለቁጥጥር ስራ መጪ ይሁን እንጂ የማህበረሰቡ ያጠቃቀም ግንዛቤ አነሳ መሆኑን ያነሱት ምክትል ኢንስፔክተር በለጠ ጌታቸው የግንዛቤ ፈጠራ ስራዎች እየተሰሩ ስለመሆኑም አብራርተዋል። አዲስ ከመሆኑ አንፃር እግረኛ መንገድና ዜብራ መንገዶች ላይ ግን አሁንም ትልቅ የቤት ስራ አለን ብዬ ጠብቃለሁ። ማህበረሰባችን አንደኛ ዜብራም ጠብቆ አያቋርጥም፣ እግረኛ መንገድም የመጠቀም ልምዱ አናሳ ነው። ከዚህ ላይ ግንዛቤ የመፍጠር ስራ በትምህርት ቤቶች፣ በሃይማኖት ተቋማት፣ በትናንሽም ቢሆኑ በህዝብ መድረኮች ላይ ግንዛቤ የማስጨበጥ ስራ እየተሰራ ነው ያለ በሰፊው በመቀናጀት መንገድ ትራንስፖርት ራሱን የቻለ ክፍል አለው። ትምህርትና ስልጠና ትራፊክ ክፍሉም ቢሆን ሙያተኛ አለው። እነዚህ ተቀናጅተው ትምህርቱ እየተሰጠ ነው ያለ ይቀራል። መንገዶችን በተገቢ መንገድ መገልገልና መጠበቅ እንደሚገባም ተገልጿል። የጨቅላ ህጻናትንና የእናቶችን ጤና ለመጠበቅ በሚያስችል መልኩ በትኩረት መሰራቱ የእናቶችንና ህጻናትን ጤና መጠበቅ መቻሉን የጎንደር ከተማ አስተዳደር ጤና መምሪያ አስታወቀም። የጤና ባለሙያዎችን ምክር ሀሳብ በመተግበራቸው የራሳቸውንና የልጃቸውን ጤና መጠበቅ መቻላቸውንም እናቶች ተናግረዋል። ማርታ አዱኛ ተጨማሪ ዘገባ ይዛለች። ወይዘሮ ጊዜ ወርቅ ብርሃኔ የጎንደር ከተማ ነዋሪ ናቸው። በማራኪ ጤና ጣቢያ የመጀመሪያ ልጃቸውን ወልደው ሕክምና ሲከታተሉ ያገኘናቸው ወይዘሮ ጊዜ ወርቅ የሕክምና ባለሙያዎችን ምክረ ሀሳብ ተግባራዊ ማድረግ በመቻላቸው የእርሳቸውንም ሆነ የልጃቸውን ጤንነት መጠበቅ እንደቻሉ ነግረውናል። ክትትል የጀመርኩ ከዚህ ነው ያላቸው እንክብካቤ ተመችቶኛ። አይረን ክትባት መርፌ ያለ 3 ወር በኋላ የሚጀመር ከዛን ጀምሮ እስካሁን ያላቸው እንክብካቤ በጣም ደስ ይላል። ትንሽ እኔ አቅም ሲያጥረኝ ልጅቱን ለማትረፍ ኦፕሬሽን መሰራት አለብሽ አሉኝ። ይሻልኳቸው ምክራቸውን ተቀብያቸዋለሁ። እነሱም ያላቸው ምክር ተመችቶኛል። እስካሁን ደህና ነኝ። ልክ እንደ ወይዘሮ ጊዜ ወርቅ ሁሉ በጎንደር ጤና ጣቢያ ያገኘናቸው ሌሎች እናቶችም የሕክምና ክትትል በማድረግ ጤናቸውን ማረጋገጥ መቻላቸውን ተናግረዋል። ስለናገብሩ ይባላሉ። የምኖርበት ቀበሌ 6 ጃጅ ተከታተልኩም የወለድኩም እዚህ ነው። ቆንጆ ነው፣ በጣም ጥሩ ነው። ክትባት አስከትቡ ምናምን ይላሉ። ያው ያንን እየወሰድን ነው። የኔ ማደም እንዳይፈስ ምናምን የሚሆነውን ነገር ጥሩ አድርገው እንትን ብለውናል። ምክራቸውም ጥሩ ነው። ምክራቸውን በመስማቴ እኔም ልጅም
ጤነኛ ሆነናል። ስሜ ፈንታይ ብርሃኑ ይባላል። የምኖረው ደግሞ እዚሁ ጎንደር ክትትል እዚሁ ፖሌ ነው። በጣም ደስ ይላሉ። ለልጅ የሚያስፈልገውን ነገር ለኔ ደግሞ የሚያስፈልገውን ነገር ይነግሩኛል። የነሱ የሚነግሩኝ ነገር ደግሞ እኔ ተግብሬ እኔም ደህና ነኝ እግዚአብሔር ይመስገን። ልጅም ንቁ ናት። በጣም ደስተኛ ነኝ። አንዲት እናት ነፍሰ ጡር መሆኗን ካወቀች ጀምሮ ክትትል ማድረግ እንደሚገባ ያነሱት የማራኪ ጤና ጣቢያ እናቶችና ህጻናት ክፍል አስተባባሪ በላይነሽ ፈንቴ የእናቶችና ህጻናትን ጤንነት ለመጠበቅ ሙያዊ ኃላፊነታቸውን እየተወጡ እንደሚገኙ አስረድተዋል። ነፍሰ ጡር ክትትል 8 ክትትል አለው። 8ቱንም ክትትሎች እናቶች እንዲያደርጉ እናደርጋለን። በዚህ ክትትላቸው ወቅት የኤችአይቪ ምርመራ፣ የጉበት በሽታ ምርመራ፣ የአባላዘር ወይም የቂጥኝ በሽታ ምርመራ፣ የኤችአይቪ ምርመራ፣ የደም ወገን መለየት ወይም ደግሞ ሾተ ላይ መኖር አለመኖሩን ለየት ምርመራ መጀመሪያ እንደመጣች ይደረግላታል። ከዛ በኋላ ክትትል ይደረግላታል። እናቶች ልጆቻቸውን በስርዓት ክትባት እንዲያስከትቡ እስከ 6 ወር ድረስ ብቻ ጡት ብቻ እንዲያጠቡ ክትትል እያደረግን ችግር እናከማለን። ችግር ከሌለ ደግሞ ችግር እንዳይፈጠር እናደርጋለን። የክትባት አገልግሎት እንሰጣለን። አቶ መሰረት ጌትነት የጎንደር ከተማ አስተዳደር ጤና መምሪያ የእናቶች አፍላ ወጣቶችና ወጣቶች ጤና አገልግሎት ኦፊሰር ናቸው። በከተማ አስተዳደሩ የእናቶችንና የህፃናትን ጤና ለመጠበቅ በርካታ ስራዎች እየተከናወኑ መሆኑን አንስተዋል። የእናቶች ማቆያዎችን ጤና ተቋማቶች ላይ ትኩረት ሰጥተን አሁን እየሰራን ነው ያለነው። በማህበረሰቡ ደረጃ የምንሰራቸው ምንድነው? ከነፍሰ ጡር ምዝገባ ጀምሮ እናቶች በጤና ተቋም መጣው ክትትል እንዲያደርጉ የእናቶች ሞትም የህፃናት ሞትም በጣም በእጅጉ ቀንሷል አሁን ላይ ማለት ነው። የወሊድ አገልግሎት መስጠት አንደኛው ትኩረታችን ነው። ወደ 14191 የሚሆኑ እናቶችን በተቋማት ደረጃ የወሊድ አገልግሎት እንዲያገኙ ማድረግ ይችላል። ከ17000 በላይ እናቶችን የቅድመ ወሊድ አገልግሎት እንዲያገኙ ማድረጋቸውንም አቶ መሰረት ጠቅሰዋል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየሁ ነበርኩ። ጤና ይስጥልኝ።